ልታጣው የማይገባህን ነገር አጥተው ሊሆን ይችላል። ልታጣው የማይገባህን ልታጣው የማትፈልገውን ነገር አጥተው ሊሆን ይችላል። በዚህን ጊዜ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ይኖርብሃል። ልክ ልታጣው የማይገባህን ነገር ስታጣ፣ ልክ ያልጠበቀው ነገር በህይወት ሲሆን ወዲያው ማሰብ ያለብህ ነገር ምንድነው? እንደዚህ አይነት አጋጣሚ በህይወት ውስጥ ሊኖር እንደሚችል እንዳለ። ከዛ ሲቀጥል ደግሞ አምላክ ካጣው ነገር በላይ ከራቀቅ ነገር በላይ ከሄደው ነገር በላይ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ነው ያለብህ። ይሄን ነገር ሳላጣው ሳልፈልገው ካጣሁት፣ ይሄን ነገር ሳልጠብቀው በህይወቴ ከሆነ there is something እግዚአብሔር ከዚህ የሚበልጥ ነገር እያዘጋጀልኝ ነው ብለህ ማመን ያለብህ ማሰብ ያለብህ እንጂ የመጨረሻውን ነገር እንዳጣ እንዳይሰማ። ይገርምሃል፣ ይሄ ያጣው ነገር የተወሰደው ነገር የሄደው ነገር የመጀመሪያ እንጂ የመጨረሻው ቨርዥን አይደለም። ኒው ሞዴል አለው እግዚአብሔር፣ አዲስ ብራንድ አለው እግዚአብሔር፣ አዲስ አለው የኔ ጌታ። እንዴት አይነት ነገር ነው ባካችሁ! አሜን ይባላል። በህይወት ጎዳና ፈተና ያለ ጉዳይ ነው። የቀረበ ይሸሽሃል፣ ያጀበ ይበተናል፣ እንደዚሁም ያመንከው ይከዳሃል። በህይወት መንገድ ላይ ፈተና የማይቀር ጉዳይ ነው። በትዳር፣ በስራ፣ በአገልግሎት፣ በመውጣትና በመግባት በልዩ ልዩ መንገድ ፈተና ይገጥመናል። ጌታ ኢየሱስ ክርስቶስ በኔ ያመንክ ዕለት ጸጥ ባለ ባህር ላይ እንደምትቀዝፍ መርከብ ጎዳና ይቀናልሃል ብሎ ቃል አልገባልን። ይልቁኑ ፈተና ሊጠብቀን እንደሚችል አጥብቆ በተደጋጋሚ ለደቀ መዛሙርቱ በተናገረው ሐሳብ ላይ ማየት እንችላለን። ስለዚህ ጌታ ኢየሱስን ከተቀበልንበት ጊዜ ጀምሮ ይስተካከላል ያልነው እየተዘበራረቀ፣ ይቀናል ያልነው እየተጣመመ፣ ይረዳናል ያልነው በላያችን ላይ ልክ እንደ መሰላል መወጣጫ እያደረገ የምናልፍባቸው ጊዜያቶች እጅግ ብዙ ናቸው። ነገር ግን እንድታቁም ፈልገው ነገር ቢኖር ሐዋርያ ጳውሎስ በዚህ ቦታ የተናገረው ያለፈውን እየረሳው የትላንትናውን እየረሳው የፊቴን ለመያዝ እዘረጋለሁ ብሎ እንዳለ ብዙዎቻችን የትዝታ እስረኞች ነን። የትላንት ጉዳት እስረኞች ነን። የትላንት ህመም እስረኞች ነን። የትላንት በደል እስረኞች ነን። ስለዚህ ወደፊት ለመሄድ አልቻልንም። ወደፊት ለመሄድ አቅም አጥተናል። የእግዚአብሔርን በረከት ጌታ ያዘጋጀልንን ታላቅ ህይወት ለመቀበል እንዳንችል ትላንትናችን ወደ ኋላ እየጎተተ ያሰቃየናል። ወዳጆቼ ፈተና በገጠመን ቁጥር ለስፍራው ለጊዜውና ለሁኔታው አላስፈልግም የሚል አስተሳሰብ ለስህተት ይዳርገናል። ሁልጊዜ እንደዚህ እናስባለን። ችግር ሲገጥመን፣ መከዳት ሲገጥመን፣ ፈተና ሲገጥመን በቃ እኔ ለዚህ ሁኔታ አላስፈልግም ማለት ነው፣ እኔ ለዚህ ጊዜ አላስፈልግም ማለት ነው፣ እኔ ለዚህ ስፍራ አላስፈልግም ማለት ነው የሚል አቆጣጠር ውስጥ እንገባለን። በዚህ ጊዜ ለስህተት እንዳረጋለን። ምንም እንኳን ፈተና ምንም እንኳን ያልጠበቅነው የህይወት ጉዳይ ቢገጥመንም በእርግጠኝነት ይሄ ማለት በቃ እኛ መሞት አለብን፣ እኛ እዚህ አካባቢ አናስፈልግም፣ እኛ ለዚህ ሁኔታ አንመጥንም ማለት አይደለም። ለስራ፣ ለስኬት፣ ለበረከትና ለድል፣ ለመልካም ህይወት ራሳችንን እንደማንመጥን እኔ ለዚህ ህይወት ዲዘርቭ አላደርግም ብለን እስክንቆጥር ድረስ የምንደርስባቸው ጊዜያቶች ጥቂት የሚባሉ አይደሉም። በዘመናችሁ ሁልጊዜም ይሄንን ከህይወታችሁ እንድታስወግዱ በጌታ ፍቅር ጠይቃችኋለሁ። የቱንም ያህል ከባድ ፈተና ይግጠማችሁ፣ የቱንም ያህል በአስቸጋሪ የህይወት መንገድ ላይ እለፉ፣ በዛ ሁኔታ ውስጥ እናንተ ለዛ ሁኔታ፣ ለዛ ጊዜና ለዛ አካባቢ፣ ለዛ ስፍራ አታስፈልጉም ማለት እንዳልሆነ እንድታውቁ ፈልጋለሁ። ልብህ በሚቆስልበት ጊዜ፣ የልብ ቁስል በሚገጥምህ ጊዜ ራስህን እዛ ሁኔታ ላይ የምታቆየው ከሆነ ከሰዎች በላይ እርምጃን የምታደናቅፈው አንተ ነህ። ብዙ ጊዜ እርምጃችን ተደነቃቅፎ የቀረው በሰዎች አሉታዊ ጣልቃ ገብነት አይደለም። የልብ ቁስል ሲገጥማችሁ፣ ባመናችሁ ስትከዱ፣ የቀረባችሁ ሲርሸሻችሁ፣ ወይንም ደግሞ ያጀባችሁ ሲበተን እና በልብ ስብራቱ ስትገቡ በፍጹም እዛ ሁኔታ ላይ ራሳችሁን አታቆዩ። እዛ ሁኔታ ላይ ራሳችሁን የምታቆዩ ከሆነ፣
እዛ ሁኔታ ላይ ራሳችሁን የምታቆሙ ከሆነ ከሰዎች በላይ ከከፉባችሁ በላይ ከጨከኑባችሁ በላይ ከከዷችሁ በላይ መጠቀሚያ ካደረጓችሁ በላይ የነገውን የህይወት መንገዳችሁን የምታደናቅፉት እናንተ ራሳችሁ ናችሁ። ምናልባት እነዛ ወዳጆቻችን ምናልባት እነዛ ያመናቸው ሰዎች አንድ ጊዜ ሊሆን ይችላል የመቱን። እኛ ግን እዛ በተመታንበት ቦታ ላይ የምንቆይ ከሆነ በተደጋጋሚ ጊዜ ራሳችንን በራሳችን መንገዳችንን ለማደነቃቀፍ ፈልገን መርጠን አሳልፈን ሰጥተናል ማለት ነው። ስለዚህ እንድታውቁ ፈልገው ጉዳይ እንደዚህ ነው። ያለፈውን መርሳት፣ የትላንትናውን መተው፣ ወደሚቀጥለው የህይወታችሁ ምዕራፍ ለመሄድ ወሳኙ እርምጃ። በፍጹም በትላንትናችሁ እንዳትታሰሩ። አይደለም በጉዳታችሁ፣ አይደለም በስብራታችሁ፣ በስኬታችሁ ትላንት ላይ በነበራችሁ ድል፣ ትላንት ላይ በነበራችሁ በረከት እንኳን በፍጹም እንዳትታሰሩ ዛሬ እነግራችኋለሁ። ለዚህ ነው በጣም ብዙ ሰዎች ሲመቱና ሲቆስሉ ያልጠበቁት ነገር ሲገጥማቸው እዛ አካባቢ ድንኳን ተክለው ማልቀስ፣ ማስለቀስ፣ መላቀስ፣ ሰዎች መሰብሰብ፣ ስለዛ ነገር ማውራት ደስ ይላቸዋል። በፍጹም ልባችሁ በቆሰለ ጊዜ ልባችሁን ባቆሰለው በዛ ሁኔታ ራሳችሁን፣ ስሜታችሁን፣ መንፈሳችሁን፣ ሐሳባችሁን ለማቆየት አትምረጡ። ከዛ ቦታ ዞር ማለት፣ ከዛ ቦታ ፈቀቅ ማለት፣ ያንን ትቶ ለአዲስ የህይወት ምዕራፍ መዘጋጀት የተባረከና የድል አድራጊ ህይወት ዋንኛ መገለጫ ነው። ልታጣው የማይገባህን ነገር አጥተው ሊሆን ይችላል። ልታጣው የማይገባህን ልታጣው የማትፈልገውን ነገር አጥተው ሊሆን ይችላል። በዚህ ጊዜ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ይኖርብሃል። ልክ ልታጣው የማይገባህን ነገር ስታጣ፣ ልክ ያልጠበቅከው ነገር በህይወት ሲሆን ወዲያው ማሰብ ያለብህ ነገር ምንድነው? እንደዚህ አይነት አጋጣሚ በህይወት ውስጥ ሊኖር እንደሚችል እንዳለ። ከዛ ሲቀጥል ደግሞ አምላክ ካጣው ነገር በላይ፣ ከራቀቅ ነገር በላይ፣ ከሄደው ነገር በላይ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ነው ያለብህ። ይሄን ነገር ሳላጣው ሳልፈልገው ካጣሁት፣ ይሄን ነገር ሳልጠብቀው በህይወቴ ከሆነ there is something እግዚአብሔር ከዚህ የሚበልጥ ነገር እያዘጋጀልኝ ነው ብለህ ማመን ያለብህ ማሰብ ያለብህ እንጂ የመጨረሻውን ነገር እንዳጣ እንዳይሰማ። ይገርምሃል፣ ይሄ ያጣው ነገር፣ የተወሰደው ነገር፣ የሄደው ነገር የመጀመሪያ እንጂ የመጨረሻው ቨርዥን አይደለም። ኒው ሞዴል አለው እግዚአብሔር። አዲስ ብራንድ አለው እግዚአብሔር። አዲስ አለው የኔ ጌታ። እንዴት አይነት ነገር ነው ባካችሁ! አሜን ይባላል። ልታጡት የማትፈልጉትን ሪሌሽንሺፕ ያጣችሁ፣ ልታጡት የማትፈልጉትን ወዳጅ ያጣችሁ፣ ልታጡት የማትፈልጉትን ስራ ያጣችሁ፣ ይሄ ያጣችሁት ነገር ማለት ማሰብ ያለባችሁ እንደዚህ አይነት አጋጣሚ በህይወት መንገድ ላይ እንዳለና እግዚአብሔር ከዚህ የበለጠ ትሩፋት ያለው ስራ፣ ከዚህ የበለጠ ትሩፋት ያለው ሪሌሽንሺፕ፣ ከዚህ የበለጠ ትሩፋት ያለው አገልግሎት ከፊት ለፊታችሁ እያዘጋጀላችሁ እንደሆነ ማን ያውቃል? አምላኬ ያለ ነገር፣ አባቴ ያለ ምክንያት የኔ ጌታ እንዲሁ ዝም ብሎ ነገሩን አያንጎዳግዶም። ይገርምሃል፣ ትላንት የሰጠህን ዛሬ ከተቀበለ ነገ አዲስ ሊሰጥህ መለኮት ተዘጋጅቷል ማለት ነው። የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። የቆሰልክበት አካባቢ አትቆይ። የተሰበርክበት አካባቢ አትቆይ። ያቆሰሉ ሰዎች አካባቢ አትቆይ። ጉዳትን በማስታመም የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። ተወው፣ ያለፈውን እማትተወው ከሆነ የጎዱ ሰዎች ዳግመኛ እንዲጎዱ እድል እየሰጣቸው ነው። ያቆሰሉ ሰዎች ዳግመኛ እንዲያቆስሉ እድል እየሰጣቸው ነው። የመቱ ሰዎች ዳግመኛ እንዲመቱ እድል እየሰጣቸው ነው። ያለፈውን አለ ጳውሎስ እየረሳው የትናንትናውን እየረሳው የሆነውን እየረሳ የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። እዛ አካባቢ እጥፍ ነው። ባጣኸው ነገር አዝነ ሊሆን ይችላል። እያዘንክ መኖር ግን ተገቢ አይደለም፣ ትክክል አይደለም። ባጣኸው ነገር
ባጣኸው ወዳጅነት፣ ባጣኸው ፍቅረኛ፣ ባጣኸው ቤተሰብ፣ ባጣኸው ስራ፣ ባጣኸው ብዙ ነገር አዝነ ሊሆን ይችላል። ትክክል ነው ማዘን። ትክክል ነው ማለት ግን እያዘንክ መኖር ተገቢ ነው ማለት አይደለም። ባጣኸው ፍቅረኛ እያዘንክ ራስን ማጣት የለብህ። ባጣኸው ስራ እያዘንክ ራስን ማጣት የለብህ። ባጣኸው ወዳጅ እያዘንክ ራስን ማጣት የለብህ። ባጣኸው ንብረት እያዘንክ ራስን ማጣት የለብህም። ከንብረት በላይ ኢምፖርታንት ህይወት ነው። ከወዳጅ በላይ ኢምፖርታንት በሰማይ ያለው ወረት በማያውቀው መውደድ የወደደ ነው። እሱ ነው ኢምፖርታንት። አንተን ነገር ስታጣ ያምህም አይደለም ያምሃል። ነገር ግን አታስንም አይደለም ታዝናለህ። ማዘን ትክክል ቢሆንም እያዘንክ መኖር ግን ተገቢ አይደለም። ብዙ ሰው እያዘነ ነው የሚኖር። ባጣው ነገር እያዘነ እናቱን አጥቷል እያዘነ ይኖራል። አባቱን አጥቷል እያዘነ ይኖራል። አባትን በማጣት ማዘን ትክክል ቢሆንም ባጣው በዛ ደግሞ ራስን ማጣት፣ ጤናህን ማጣት፣ ሰላምህን ማጣት ትክክል አይደለም። ለአዲስ የህይወት ምዕራፍ ተዘጋጅ በሉት። እግዚአብሔር እኮ ነው እንዲህ የሚላችሁ፣ ለአዲስ የህይወት ምዕራፍ ተዘጋጁ። አዲስ ቻፕተር ሊከፈት ነው በህይወታችሁ። ኒው ሲዝን እየመጣ ነው። አዲስ ምዕራፍ እየመጣ ነው። እግዚአብሔር ነው እያለ ያለው። ተወው የትላንቱን ተወው። የአገሬ ሰዎች ሲተርቱ መተው ነገሬን ከተተው ይላል። መተው ነገሬን ከተተው ይላል። ራስን በተጎጂነት ወንበር ላይ የምታስቀምጥ ከሆነ ህመም ወደ ውስጥ እየገባ አጥንትን ያመነምነዋል። ተመነምናል። በቃ አንዳንድ ሰዎች ራሳቸውን በተጎጂነት ወንበር ላይ አስቀምጠዋል። ከዚህ የተነሳ አጥንታቸው እስኪመነምን ድረስ እየከሱ ነው ያሉት። ራስን በተጎጂነት ወንበር ላይ ለምን ታስቀምጣለህ? ህይወት እንደሆነ በተጎጂና በጎጂ የተጠናከረች ዳንቴል ናት። በእነዚህ በሁለት ነው የምትሰራው። በጎጂና በተጎጂ በሚባሉ እንደዚህ ተደረጋ የምትቀናበረው እና ራስን በተጎጂነት ወንበር ላይ ማስቀመጥ ምናልባት ለጥቂት ጊዜ ሰዎች ከንፈር እንዲመጡ ሊያደርግ ይሆናል እንጂ ህይወትን ወንዝ አሻግረው የሆኑ ሰዎች ሲያገኙ እያሉ ምናልባት ከማኪያቱ ያለፈ ግብዣ በህይወትክ ላይ ምንም አይጨምርልህም። ባጣው ነገር ዝም ብለህ እያልክ ብዙ ሰዎች ያጡትን ነገር እያሰቡ ነው የሚጠጡት። ያጡትን ነገር እያሰቡ ነው የሚቅበሰበሱት። ያጡትን ነገር እያሰቡ ነው ህይወታቸውን ያጡት፣ ሰላማቸውን፣ በረከታቸውን፣ ደስታቸውን ያጡት። ያጣውን ነገር እያሰብክ ራስን አትጣ፣ ሰላምን አትጣ፣ ህይወትን አትጣ። በፍጹም ራስን በተጎጂነት ወንበር ላይ አታስቀምጥ። ይሄን ካደረክ ህመም ወደ ውስጥ እንዲገባ ከፈቀድክ እምትመነምነው አንተ ነህ። በመሰረቱ ችግር ወደ አንተ እንዳይመጣ መከልከል አትችልም። መከዳት ወደ አንተ እንዳይመጣ መከልከል አትችልም። መተው ወደ አንተ እንዳይመጣ መከልከል አትችልም። ጉዳቱ ግን ወደ ውስጥ እንዳይገባ መከልከል ትችላለህ። የልብ ስብራት በሚገጥምህ ጊዜ፣ የልብ ቁስል በሚገጥምህ ጊዜ በፍጹም እዛ ሁኔታ ላይ በመቆየት ጉዳትን ወደ ውስጥ አስገብተህ አጥንት እንዲመነምን፣ ሞገስን እንድታጣ፣ ክብር እንዲጎድል መፍቀድ የለብህም። መንገዱን ጨርቅ ያርግለት። ለዚህ ደግሞ ጥሩ ምሳሌ ዳዊት ነው። ዳዊት መተውን ተክኖበታል፣ መርሳትን በደንብ ያውቅበታል። ይገርማችኋል። ካስታወሳችሁ ሳሙኤል ንጉሥ ሊቀባ ወደ እሴይ ቤት በመጣ ጊዜ ዳዊት አልተጠራም ዳዊት እና በመጨረሻ ጊዜ እግዚአብሔር ሳሙኤልን ግድ ብሎት ዳዊት ካለበት ቦታ ተጠርቶ ሲመጣ ለምን አልጠራችሁኝም ብሎ አልተቆጣም። ዳዊት በመረሳቱ አልተቆጣም። አባቱ እሱ ላይ ባሳየው ንቀት አልተቆጣም። እንደ ሰው ባለመቆጠሩ አልተቆጣም። በመናቃ አትቆጣም። በናቁ ሰዎች አትቆጣ። ትተው በሄዱ ሰዎች አትቆጣ። በካዱ ሰዎች አትቆጣ። መተው ተካንበት፣ መርሳት ወቅበት። ያንን ማትረሳ ከሆነ ያለፈውን ማትተው ከሆነ የሚመጣውን መቀበል አትችልም። ከአሮጌው ማትፋታ ከሆነ ከአዲሱ መጋባት አትችልም። ወዳጆቼ ለጥንካሬያችሁ ማረጋገጫ ከማንም አትጠብቁ። ሰው ማረጋገጫ ቢሰጣችሁም አለመቻላችሁን ነው የሚነግራችሁ። በእርግጠኝነት ይሄን ነግራችኋለሁ።
ነግራችኋለሁ። ስለዚህ ወደ አስጨነቀ ፈተና ተጠጋ። ትችለዋለህ እንጂ አይጥልህም። ታልፈዋለህ እንጂ አይጥልህም። ምንም ነገር ወደ አንተ ሊመጣ ይችላል። ይሄ የመጣው ነገር አንተ ትችለዋለህ እንጂ እሱ አይችልም። ታልፈዋለህ እንጂ አይጥልህም። እኔ ደግሞ ሩቅ ሆኖ ከሚያስፈራራ ነገር ጠጋ ብሎ የሚሞክር ነገር ይሻለኛል። ይገርማል። የጠላቶቻችሁን ትችት በዳክዬ ላይ እንደፈሰሰ ውሃ ቁጠሩት። ያለፈውን መርሳት እንዴት ኑሮን እንደሚያቀል፣ እንዴት ህይወትን እንደሚያቀል ያለፈውን መተው። አንዳንዶቻችሁ 100 ኪሎ ጤፍ ብትሸከሙ ይሻላችኋል እነዛን ሰዎች ከምትሸከሟቸው። ወዳጆቼ አንድ በ30ዎቹ የእድሜ መጀመሪያ ላይ የሚገኝ ወጣት ለአባቱ አጭር ደብዳቤ ጻፈለት እንደዚህ የሚል አባባ እንድልህ ትፈቅዳለህ ወይ? አባቴ እንድልህ ትፈቅዳለህ ወይ? እኔ ሁል ጊዜ አንተ አባቴ እንድልህ ባትፈቅድልኝም ሁል ጊዜ በህልሜ አይሃለሁ። ህልሜን እኔ ራሴ እንኳን መከልከል አልቻልኩም። እናም ጥሩ ደረጃ ላይ ደርሻለሁ፣ ብትፈቅድልኝ ላይክ ናፍቃለሁ ብሎ ደብዳቤ ጻፈለት። ከልጅነቱ ጀምሮ የተወው ነው። ብትፈቅድልኝ ላይክ ናፍቃለሁ፣ አሁን ጥሩ ደረጃ ላይ ደርሻለሁ፣ ህልሜን ራሱ መከልከል አልቻልኩም፣ ሁል ጊዜ አይሃለሁ ብሎ ደብዳቤ ጻፈለት። ለደብዳቤው ምላሽ ያጣ ይሄ ወጣት ልጅ የአባቱን አድራሻ አፈላልጎ አገኘ። በሩን ሲያንኳኳ በሩን የከፈተችው ሴት እንዳየችው አባት ሊያናግር ፍቃደኛ አይደለም ብላ ዘግታበት ገባች። ከዛ ጊዜ በኋላ ዳግመኛ ሄዶ አላስቸገረውም። ጓደኛው እንዴት ዳግመኛ አልሄድክም አለው። ድሮም ቢሆን የአባቴን ንቀት ረስቼው ነበር ምኖረው አለ። ብታገኘው ኖሮ ምን ትለው ነበር አለው። ሰላም መሆኔን ነግረውና አራቱን የልጅ ልጆቹን እንዲያጋብዘው ነበር አለ። አሁን ታዲያ የቀረበት ማን ነው? በረከቱን ያጣው ማን ነው? ንቀትን እንደመናቅ ያለ መታደል የለም። ንቀትን እንደመናቅ ያለ በረከት የለም። ዳዊት ጎልያድ እስራኤልን በተገዳደረ ጊዜ ከአባቱ መልእክት ተቀብሎ ወንድሞቹን ደህንነታቸው ሊጠይቅ በመጣ ጊዜ እስራኤል ሁሉ በተሸበረ ጊዜ ከንጉሱ እስከ ተራ ወታደር በተጨነቁ ጊዜ እያናገረ እያለ ይሄ ሸለፈታ ምንድነው እያለ ያለው እያለ ወንድሙ መጣና ደስ ያለ የልብን ትቢት አቃለው ሄድና ሲለው ንቀትን እንደመናቅ ዳዊት እንዳይት ነው የሚያቀበት የሚችልበት ትቷት ዞር አለ። ዞር መቻሉ በቃላት ሊያስረዳ ከወንድሙ ጋር አልታገለም። ዞር ሳኦል ራሱ ይገርማቸዋል። በዳዊት ቀንቶበት እየዘመረለት ቀስት ይወረውርበት ነበር። ይገርማል። ታዲያ የቀረበት አባስ ወይስ ልጅ? በረከት ያመለጠው አባስ ወይስ ልጅ? የቀረበ ሲርቅህ፣ ያጀበ ሲበተን፣ ያመንከው ሲከዳ የቀረባቸው እነሱ እንጂ አንተ አይደለም። በረከት ያመለጣቸው እነሱ እንጂ አንተ አይደለም። ምክንያቱ ሁኔታው አይነቱ ይለያይ እንጂ ጉዳት ያልደረሰበት ሰው በምድር ላይ የለም። የጉዳቱ መጠን ይለያያል እንጂ ህመም ያላስተናገደ ሰው የለም። ትናንትና መተው ለህይወታችሁ መተውን መመሪያችሁ መተውን መመሪያችሁ ይቅር ባይነትን መርሃችሁ ይቅር ባይነትን መርሃችሁ ይቅርታን መሰረታችሁ አድርጉ።